ሰላም ጤና ይስጥልኝ እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.7 መልስ ከነ ሙሉ ማብራሪያ ይዤላችሁ ቀርብ ያለው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። Provide the appropriate answer to the following questions. Question number 1, write the Lewis structure for the diatomic molecule phosphorus P2. Unstable form of phosphorus found in high temperature phosphorus vapor. የመጀመሪያው ጥያቄ P2 phosphorus molecule Lewis structure ጻፉ ነው የሚለው። ይሄ phosphorus molecule unstable form of phosphorus ነው። በሃይ ቴምፕሬቸር የሚገኝ ቫፖር ነው ማለት ነው። የዚህን Lewis structure ለመጻፍ በመጀመሪያ ቶታል ቫላንስ ኤሌክትሮን እናስቀምጣለን። P2 ፎስፈረስ ቫላንስ ኤሌክትሮኑ 5 ነው። 5 በ2 2 አተምስ ኦፍ ፎስፈረስ ስለሆነ 10 ይሆናል። ከዛ ስትራክቸሩን እንሰራለን። ስትራክቸሩን ከሰራን በኋላ ስንት ኤሌክትሮን ተጠቅመናል? 2 ኤሌክትሮን ተጠቅመናል። 10 ሲቀነስ 2 8 ኤሌክትሮን ይቀሩናል። እያንዳንዱን አተም ኦፍ ፎስፈረስ 4 ኤሌክትሮን እናካፍላለን። ከዛ በኋላ አሁንም ኦክቴት ሩል አላሟላም። ኦክቴት ሩል ለማሟላት መልቲፕል ቦንድ እንጠቀማለን ማለት ነው። ስለዚህ በሁለቱም በኩል ኤሌክትሮን ሼር እናደርጋለን። ሁለቱን ኤሌክትሮን ሼር ስናደርግ ዳብል ቦንድ ይፈጠራል። አሁንም ኦክቴት ሩልን አላሟላም ማለት ነው። ሶስተኛ አማራጫችን ምንድነው? ትሪፕል ቦንድ መጠቀም ነው። ሁለቱን ኤሌክትሮን ሼር እናደርጋለን። ከዛ በኋላ ፎስፈረስ ትሪፕል ቦንድ ስንጠቀም ኦክቴት ሩልን ያሟላል፣ ስቴብል ይሆናል። the structure for phosphorus molecule ይሄ ይሆናል ማለት ነው። question number 2, write the Lewis structure for the following። ሁለተኛ ጥያቄ የሚከተሉትን Lewis structureአቸውን ጻፉ ነው የሚለው። A ኦክሲጂን O2 ነው። መጀመሪያ ህጉን እየተከተልን ነው የምንሄደው። ቶታል ቫላንስ ኤሌክትሮን እናስቀምጣለን። ኦክሲጂን ቫላንስ ኤሌክትሮኑ 6 ነው። 6 በ2 12 ይሆናል። 2 አተምስ ኦፍ ኦክሲጂን ስለሆኑ ማለት ነው። ኦክሲጂን ስትራክቸሩን እንሰራለን። ስንት ኤሌክትሮን ተጠቀም? 2 ኤሌክትሮኖች ተጠቅመናል። 12 ሲቀነስ 2 ስንት ይሆናል? 10 ኤሌክትሮን ይቀረናል። 10ሩን ኤሌክትሮን 5 እናካፍላቸዋለን ማለት ነው። 5 ዶት to fulfill octet rule of central atom ምን እንጠቀማለን? ዩዝ መልቲፕል ቦንድ እንጠቀማለን ማለት ነው። ስለዚህ ሁለቱን ኤሌክትሮኖች ሼር ስናደርግ ምን ይፈጠራል? ዳብል ቦንድ ይፈጠራል ማለት ነው። ስለዚህ የቫላንስ ሼሩ ላይ ኦክሲጂን 8 ኤሌክትሮን ይኖረዋል፣ ስቴብል ይሆናል ማለት ነው ዳብል ቦንድ ስንጠቀም። the Lewis structure for O2 molecule ይህንን ይመስላል ማለት ነው። BH2CO መጀመሪያ ቶታል ቫላንስ ኤሌክትሮኑን እናስቀምጣለን። ሃይድሮጂን ቫላንስ ኤሌክትሮኑ 1 ነው። 1 በ2 2 አተምስ ኦፍ ሃይድሮጂን ስለሆነ 2 ሲደመር ካርበን 4 ነው ቫላንስ ኤሌክትሮኑ፣ ሲደመር ኦክሲጂን 6 ጠቅላላ 12 ይሆናል ማለት ነው። ከዛ በኋላ ሴንትራል አተሙን እንመርጣለን። ሴንትራል አተሙ ካርበን ነው። ካርበን ሴንትራል አተም ይሆናል ሞስት ኤሌክትሮፖዚቲቭ ስለሆነ። ከዛ በኋላ ስትራክቸሩን እናስቀምጣለን። ስትራክቸሩ ይሄንን ይመስላል። 6 ኤሌክትሮኖችን ተጠቅመናል። 12 ሲቀነስ 6 ኤሌክትሮን ይቀረናል ማለት ነው። 6ቱን ኤሌክትሮን ኦክሲጂን ላይ ነው የምናስቀምጠው፣ ምክንያቱም ሃይድሮጂን ዳብሌት ሩል ወይም እንደ ሂሊየም ስለሆነ ማለት ነው። ኦክሲጂን ላይ 6 ኤሌክትሮኖችን እናስቀምጣለን ማለት። ከዛ በኋላ የሴንትራል አተም ኦክቴት ሩል እናሟላለን። ሴንትራል አተም ኦክቴት ሩል ለማሟላት ዩዝ መልቲፕል ቦንድ እንጠቀማለን ማለት ነው። ስለዚህ ከኦክሲጂን ያሉትን ሁለቱን ኤሌክትሮኖች ለካርበን ሼር እናደርጋለን ማለት ነው። ከዛ በኋላ ዳብል ቦንድ ይፈጠራል በኦክሲጂን እና በካርበን መካከል። ከዛ ኦክሲጂንም ካርበንም ኦክቴት ሩልን ያሟላል ማለት ነው። the structure of H2CO ይህንን ይመስላል ማለት ነው። C አርሴኒክ ትራይፍሎራይድ ነው። ቶታል ቫላንስ ኤሌክትሮን አርሴኒክ 5 ነው። ሲደመር ፍሎሪን 7 ነው። 7 3 21 ይሆናል። ጠቅላላ 26 ይሆናል ማለት ነው። ከዛ በኋላ ሴንትራል አተሙ አርሴኒክ ነው የሚሆነው ሞር ኤሌክትሮፖዚቲቭ ዛንዛት ኦፍ ፍሎሪን ስለሆነ ስትራክቸሩን እንሰራለን። ስትራክቸሩ ይህንን ይመስላል። አፍተር ዛት 6 ኤሌክትሮኖችን ተጠቅመናል። 26 ሲቀነስ 6 20 ይሆናል ማለት ነው። 20 ኤሌክትሮን አለን።
ከዛ እያንዳንዱ ተርሚናል አተም ፍሎሪን ኦክቴት ሩል እናሟላለን። ከዛ 6 ኤሌክትሮን ለእያንዳንዱ ፍሎሪን ስናስቀምጥ ፍሎሪን ኦክቴት ሩል ያሟላል ማለት ነው። ስንት ኤሌክትሮን ይቀረናል? 20 ሲቀነስ 18 ማለት ነው። እያንዳንዱ ፍሎሪን አተም 6 ስንሰጥ 6 በ3 18 ይሆናል ማለት ነው። 20 ሲቀነስ 18 2 ኤሌክትሮን ይቀረናል። እነዚህን 2 ኤሌክትሮኖች ደግሞ ሴንትራል አተም ላይ እናስቀምጣለን ማለት ነው ቱ ፉልፊል ኦክቴት ሩል። ከዛ በኋላ የዚህ አርሴኒክ ትራይፍሎራይድ ሊቭ ስትራክቸር ይህንን ይመስላል ማለት ነው። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ለሚቀጥለው ኤክሰርሳይዝ 5.8 እናያለን። እስከዛው ድረስ ቸር ሰንብቱ። አመሰግናለሁ።